የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ ይዘንላችሁ መጣን። የሳምንቱ መጨረሻ አሰልጣኞች ስለ ቡድኖቻቸው ስለ ሳምንቱ መጨረሻ ጨዋታ ብዙ ነገር ብለዋል። ጥቂቱን ብቻ መርጠን ለእናንተ ውድ አድማጮቻችን እናደርሳችኋለን። አስቀድመን የተወሰኑ ሀገራዊ መረጃዎችን እንነግራችኋለን። ከዛ በኋላ በውዝግብና በጉጉት የሚጠበቀው ኤል ክላሲኮ ቁጣን ቀስቅሷል። ቁጣ ቀስቃሹ ላሚን ያማል ነው። ያደረገው ድርጊት አሁን ቁጣን ፈጥሯል። እንነግራችኋለን። ባርሴሎና ይግባኝ ጠይቋል። ዳግም የቡድን ዜና በሰፋት ስናነሳ ኤል ክላሲኮ ላይ የማይገኙ ተጫዋቾችን የተመለከተ ተጨማሪ ጥንቅር ይዘናል። በሪያል ማድሪድ የመረጃ ሰዓታችን የቡድኑ ወሳኝ ተጫዋች አባቱ ያሉትንም ጭምር እንነግራችኋለን። አንድ ሰው ዛሬ ትልቅ ሹመት ያገኙበትም ቀን ነበረ። እኚህን ሰው በደንብ እንነግራችኋለን። በአውሮፓ የመረጃ ሰዓታችን ተወዳጁ እንግሊዝ ፕሪሚየር ሊግ ተመልሷል። ትልቅ ጨዋታዎች በሳምንቱ መጨረሻ ይደረጋሉ። እናነሳችኋለን። እነኚህን ጨዋታዎች ዛሬ 15000 ፓውንድ የተቀጣም አንድ ሰው አለ በእንግሊዝ ፕሪሚየር ሊግ ታደምጡታላችሁ። ከዛ ውጪ በቡድን ዜና በሳምንቱ አጋማሽ የነበሩ የአውሮፓ ሊግ ጨዋታዎች ጋር አያይዘን ጥቂት መረጃዎችን እንነግራችኋለን። በቢግ ሲክስ የመረጃ ሰዓታችን ጆሴፍ ፔፕ ጋርዲዮላ ቡድናቸው በጣም ወሳኝ ጨዋታ አለው። በሳምንቱ ለየት ያለ ጋዜጣዊ መግለጫ ሰጥተዋል። ከቡድን ዜና ጋር አያይዘን ከጉዳት ጋር የተያያዘ መረጃም እንዲሁ በጨዋታዎቹ ላይ እነማን ይገኛሉ አይገኝም በሚለው ዙሪያ ተጨማሪ ጥንቅር ለሲቲ ደጋፊዎች ስናደርስ አንድ ሌጀንድ ሰላሃና እንዲያለው ነገር ትንሽ ፈገግ የሚያስብል ነው። ታደምጡታላችሁ። በቼልሲ የመረጃ ሰዓታችን እድሜ ምክንያት አይሆንም እየተባለ ነው። ለኢስታቪዮ የተነገረ ንግግር ነው። ኢስታቪዮን በተመለከተ ማሬስካ ተጨማሪ የሚሉን ነገር አለ። የሰንደርላንዱ አለቃ ሬጌስ ሊፔሪስ ስለ ቼልሲ የሚሉት ነገር አለ። የእሳቸውንም እንነግራችኋለን። ፖል ሜርሰን በካይሴዶስ ሳትምጡብኝ እያለ ነው። ለምን? ታደምጡታላችሁ። በቼልሲ በኩል ከዝውውር ጋርም የተያዘ አንድ ያገኘነው ጥንቅር ስላለ ጠብቁን። አርኔ ስሎት ቡድናቸው በጉዳት እየታመሰ ቢሆንም ለሳምንቱ መጨረሻ ጨዋታ በበቂ ሁኔታ ቡድናቸውን እንዳዘጋጁት ተናግረዋል። እነማን ይገኛሉ እነማን አይገኙ የሚለውን እናነሳለን። በሊቨርፑል ውስጥ እፎይታ ስለፈጠረ አንድ ጉዳይና ስለ ተጋጣሚ ብሬንትፎርድ ለየት ያለ መረጃ ይዘን መተናል። ሊቨርፑል በጣም ወሳኙን ጨዋታ ሲያደርግ ከድል ማግስት ያውም ከአውሮፓ ሻምፒዮንስ ሊግ ጨዋታ በኋላ ነው። ተጨማሪ ጥንቅሮችን ለሊቨርፑል ይዘናል። ማንቸስተር ዩናይትድ በተመለከተ የመረጃ ሰዓታችን ሩበን አሞሪም በጋዜጣዊ መግለጫቸው ላይ ምናነሱ ብሪያን ምቤሞ በጨዋታው ላይ ለምን በዚህን ያክል ተጠበቀ የሚለው እንነግራችኋለን። ለየት ያለ መረጃ በተጫዋቹ ላይ ይዘናል። ዩናይትድ ቤት የጉዳት ዜናን ጋር አያይዘን በጨዋታው እነማን ይገኛሉ እነማን አይገኙ ተጨማሪ ጥንቅሮችን ይዘናል። በማንቸስተር ዩናይትድን በኩል ከዙር ጋር የተያዘ ጥቂት መረጃ ስለያዝን ዩናይትዳውያን ቆዩን። ትልቅ ጨዋታ ነው እያሉ ነው አሰልጣኝ ማይክል አርቴታ ያለብን ዣን ፌሊፔ ማቴታ ስጋት ቢሆንም እኛ እንዳጠቃላይ ስጋታችን ግን ክሪስታል ፓላስ ነው እያሉ ነው ማይክል አርቴታ። የአርሰናልን የለንደን ቡድኖች ላይ ያለውን አስደናቂ የበላይነት በማስረጃ እንነግራችኋለን። የለንደን ደርቢ ጨዋታ ስለሆነ ማለት ነው። ተከታተሉታላችሁ። የአርሰናል ደጋፊዎች በጉዳት እየታመሰ ያለው ቡድን ግን አሁንም በስኳድ ዴብዙ ምክንያት ስለ ጉዳቶቹ ብዙ አይባልም። አርሰናል ቤት ተጨማሪ ጥንቅሮችን ስናነሳ የስካይ ስፖርትን የ15 ደቂቃ ቀረጻ እጃችን ላይ ደርሷል። ከዛ ውጪ ማይክል አርቴታም የቆመ ኳስ ላይ ቡድናቸው አደገኛ ሆኖ በክፍት ጨዋታ ስለሚለውና ዙቤሜንዲ ቪክተር ዮኬሬሽን የተመለከተ ለየት ያለ መረጃ ይነግሩናል። እኛ ለእናንተ ውድ አድማጮቻችን በሚመጥን መልኩ አሰናድተን ይዘን መተን እናቀርብላችኋለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሐሳብ መስጫ ሳጥናችን ላይ በሳምንቱ መጨረሻ ከየምትደግፏቸው ክለቦች ምን እንጠብቅ? በፕሮግራማችን ይዘትም ሐሳብ ካላችሁ አጋሩን። እኔ ቃል ነኝ፣ እናንተስ? መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት መርሃ ግብር አርባ ምንጭ ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። አርባ ምንጭ ከተማ ታምራት ኢያሱ 75ኛው ደቂቃ ላይ ግብ አስቆጥሮ መሩ። ባህር ዳር ከተማ 9ኛው ደቂቃ ላይ ግርማ ዲሳሳ ግብ አስቆጥሮ አቻርጓቸው ራሱን መቆጣጠር አልቻለም። ውድ ቤተሰቦቻችን ግርማ ዲሳሳ ቀጥታ መለያውን አወለቀ። በሁለተኛ ቢጫ ካርድ ከሜዳ ወጣ። ካስታወሳችሁ ራፋኤል ሊያኦ ይሄንን ነገር አድርጎ መለያውን ሊያወልቅ ሲል የቡድን አጋሮቹ ተረባርበው ልብሱን እንዳይወልቅ አድርገውት ከቀይ ካርድ እንዳተረፉት ይታወቃል። ራፋኤል ሊያኦን ግርማ ዲሳሳን ግን አንድም የባህር ዳር ከነማ ተጫዋች መለያውን ከማውለቅ ሊቆጠቡ አልቻለም። ስለዚህ በቀይ ካርድ ወጥቷል።
እጅግ ስሜታዊ ሆኖ አዝኖ ተመልክተነው ነበር። ትልቅ ስህተት እንደሰራ እሱም ገብቶት ነበር። ለማንኛውም ማክሰኞ ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ እንደዚሁም ባህር ዳር ከተማ ከኢትዮጵያ ቡና ጨዋታ ያደርጋሉ። ግርማ ዲሳሳ የኢትዮጵያ ቡና ጨዋታ ያመልጠዋል ማለት ነው። ሌላም ጨዋታ ነበረ በኢትዮጵያ ፕሪሚየር ሊግ መቀለ ሰባ እንደርታ ከመቻል ያደረጉት ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። በጣም አስደናቂ ጨዋታ ነበረ። በዕለተ ዓርብ ከነበሩ ጨዋታዎች ውስጥ በመቻል በኩል 17ኛው ደቂቃ ላይ አብዱል ከሪም ወርቁ መሪ ያረጋቸው ካቲካ ጅማ 16ኛው ደቂቃ ላይ አስቀድሞ ያስቆጠራት ግብ ላይ አቻ ያረጋቸው አብዱል ከሪም ወርቁ። ከዛ በኋላ 19ኛው ደቂቃ ላይ ቸርነት ጉግሳ መቻልን ወደ 2-1 መሪነት ቀይሮት ነበረ። ከረፍት በኋላ መቀለ ሰባ እንደርታ ፍጹም አለሙ 64ኛው ደቂቃ ላይ ባስቆጠራት ግብ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ሌላም ጨዋታ ነበረ እጃችን ለውጤት የደረሰን ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ያደረጉት ጨዋታ ነበረ። ይሄኛው ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ነው የተጠናቀቀው። ምንም ግብ ካልተመለከትንባቸው አንደኛው ጨዋታ ነበረ። ኢትዮጵያ ንግድ ባንክ ከምድረ ገነት ሽረ ሲያደርጉት የነበረው ጨዋታ ውጤት በቃል ስፖርት ዩቲዩብ ቻናል የማለዳ ስፖርት ጥንቅር ላይ የምናካተተው ይሆናል። ወደ ባህር ማዶ ተሻገርን። ውድ ቤተሰቦቻችን ኤል ክላሲኮ በጉዳት እንዲሁም በተጫዋቾች ንግግር ውዝግብ እንደቀጠለ ይገኛል። የባርሴሎና የፊት መስመር ተጫዋች ላሚን ያማል የሰጠው አስተያየት ሪያል ማድሪድ ቤት ትልቅ ቁጣን ቀስቅሷል ነው የተባለው። ላሚን ያማል ትላንት በነበረ ዝግጅት ላይ ሪያል ማድሪዶች ይሰርቁና ያማራሉ ምትል ቃል ተጠቀመ። ያማል የሰጠው አስተያየት መነጋገር የነበረ ሲሆን ሪያል ማድሪድ እና የቡድኑ ተጫዋቾችም ጋር መድረሱ ተረጋግጧል። በዚህ ምክንያት ከኤል ክላሲኮ ጨዋታ በኋላ የቡድኑ አባላት ዳኒ ካርቫሃል ላሚን ያማል ለማነጋገር ማቀዱ ተሰምቷል። የሀገሩን ልጅ ያነጋግራል ማለት ነው። ሪያል ማድሪድ ተጫዋቾች ስለ ያማል ያላቸው አመለካከት ጥሩ ያልሆነ የቡድን አጋርና ልጁ ተበላሽቷል የሚል መሆኑን ማርካ አረጋግጧል። ይህ በእንዲህ እንዳለ የያማል አስተያየት ለሪያል ማድሪድ ተጫዋቾች የበለጠ ተነሳሽነትም እንደፈጠረባቸው እየተነገረ ይገኛል። ተጫዋቹ አስተያየቱን በመጠቀም ኤል ክላሲኮ ጨዋታ ማሸነፍ እንደሚፈልጉ ተናግሮ ኤል ክላሲኮን ማሸነፍ ለኛ ቀላል ነው፣ ግብ እንዳስቆጠርኩባቸው ሳንቲያጎ ቤርናቢዮ ላይ እንዳትረሱ ማለቱ ሲታወቅ ቁጣን የቀሰቀሰው ግን ማድሪዶች ይሰርቁና ያማራሉ የምትለው ቃል ነበረች። ባርሴሎና ዳግም ቅሬታ አስገብቷል ወይም ይግባኝ አስገብቷል። ይግባኙ ደግሞ ሃንሲ ፍሊክ የባርሴሎናና የሪያል ማድሪድ ጨዋታ ላይ ይገኙልን ቡድናችንን በሜዳው ጠርዞ ነው ይምሩን ነው። እሳቸው በቀይ ካርድ ምክንያት ጨዋታው ላይ እንደማይገኙ በቅጣት ይታወቃል። የመጀመሪያው ዙር ይግባኛቸው ውድቅ ተደርጓል። ዳግም አስገብተዋል። እንግዲህ እንደ ሞንዶ ዲፖርቲቮ ዘገባ ከሆነ ዳግም ያስገቡት ይግባኝ ተቀባይነት ካገኘ ጨዋታው ላይ ይገኛሉ፣ ግን ተቀባይነት ያገኛል ተብሎ አይታሰብም። ለሚታወቀው ላሊጋው የመጀመሪያ ዙር የባርሴሎና ይግባኝ ውድቅ ስላረገ እሳቸው ጨዋታውን በሜዳው ጠርዝ ላይ ሆነው ይመራሉ ተብሎ አይጠበቅም። ጁልስ ኮንዴ ለእሁዱ ጨዋታ በጥሩ ሁኔታ እያገገመ ነው ይላል የስፖርት ዘገባ። ከዛ በተጨማሪ በጣም ጥሩ የሚባለው ዜና በባርሴሎና በኩል ፍራንኪ ዲዮንግ ዛሬ ልምምድ ተሰርቷል። ትላንት ልምምድ እንዳልሰራ ነግሬያችሁ ነበር። ዛሬ ግን ወደ ልምምድ ተመልሷል። ስለዚህ ፍራንኪ ዲዮንግ እና ጁልስ ኮንዴ በጨዋታው ላይ ይገኛሉ ተብሎ ይጠበቃል። በባርሴሎና በኩል ብራዚላዊ የፊት መስመር ተጫዋች ራፊኒያ ጉዳቱ አገርሽቶበታል። ራፊኒያም ከጉዳቱ ተሽሎት ተመልሶ ልምምድ ሰርቶ ነበረ። ቢሆንም ጉዳቱ በድጋሚ አገርሽቷል። ይህንም ተከትሎ ራፊኒያ የሪያል ማድሪድ ጨዋታን ጨምሮ የሻምፒዮንስ ሊግ እንዲሁም ሌሎች ጨዋታዎች ያመልጡታል ተብሎ ሲጠበቅ ማርከስ ራሽፈርድ አሁንም በዛ ቦታ ላይ ያለ ተቀናቃኝ በብቸኝነት ይጫወታል ተብሎ ይጠበቃል። በባርሴሎና በኩል ወሳኝ ተጫዋቻቸው ራፊኒያ ከጉዳት ቢመለስም ዳግም አገርሽቶበት እንደማይገኝ ተረጋግጧል። ስለዚህ ጨዋታውን የእሁድ ማለዳ መረጃችን ላይ ምናልባት እነማን ጥንቅቅ ብለው ይገኛሉ የሚለው እናጣራበታለን። አሁንም ቢሆን በሁለቱም ክለቦች መካከል የጉዳቱ ነገር በየዕለቱ አፕዴት እየሆነ ማለት ነው። ኢቫን ራኪቲች ኤል ክላሲኮ በዓለም ላይ በጣም አስፈላጊ ጨዋታ ነው። ሁሉም ሰው የዚህ ጨዋታ አካል መሆን ይፈልጋል። ሁለቱም ቡድኖች አሁን ላይ ማሸነፍ ያስፈልጋቸዋል። ስለዚህ የአሁኑ ኤል ክላሲኮ ከሌሎቹ ጠንከር ያለ ይሆናል እያለ ይገኛል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ጥቂት ነውና ያሸነፈ ሪያል ማድሪድ ከሆነ መሪነቱን የሚያጠናክርበት፣ ባርሴሎና ከሆነ መሪነቱን የሚረከብበት ነውና ትልቅ ጨዋታ ይሆናል ብሏል። ምናልባት ለማሳያ ያክል ያለፉትን 8 ኤል ክላሲኮ ጨዋታዎች ብንመለከታቸው ባርሴሎና 4 ጊዜ አሸንፏል፣ ሪያል ማድሪድ 4 ጊዜ አሸንፏል። ስለዚህ ባለፉት 8 ጨዋታ እኩል ነው የተሸናነፉት።
በዚህ መሰረት በዚህ ጨዋታ ላይ አቻ ይኖራል ተብሎ አይጠበቅም። ነገር ግን ባርሴሎና በቅርብ ዓመታት ውስጥ በተለይ በመጨረሻዎቹ 4 ጨዋታ ላይ የነበረው የበላይነት እጅግ በጣም ከፍ ያለ ነው። ከዚህ አንጻር እንግዲህ ጨዋታው በጉጉት እንዲጠበቅ ያደርጋል። እናንተን ቅድመ ግምት ግን በሐሳብ መስጫ ሳጥናችን ላይ ላኩልን። ኤንሪክ አባት ልጃቸው በሪያል ማድሪድ ቤት ሁኔታዎች እንደታሰቡት አልሆነ ቢላቸው አውቃለሁኝ ልጄ በእግር ኳስ ላይ ያለውን ትኩረት በእያንዳንዱ ቀን ህይወቱን ለእግር ኳስ የሰጠ እናም በዚህም በጣም ጥሩ የሰራ የሆነ ቀን ደግሞ የሆነ ነገርን ማሸነፍ የሚፈልግ የሚችል ተዋጊ ተጫዋች ነው ልጄ ብለዋል። የሱን ወደፊት በተመለከተ አትጠራጠሩ፣ እግር ኳስን ይቆጣጠራታል፣ የሱ ወደፊትም ጥሩ እንደሚሆን እርግጠኛ ነኝ እያሉ ይገኛሉ። አምና ኤንሪክ ከአርዳ ጉለር በላይ የመጫወቻ ደቂቃውን በሪያል ማድሪድ የሚያገኝ በጣም ወሳኙ ተጫዋች ነበረ። ለብራዚል ብሔራዊ ቡድንም ደግሞ ደጋግሞ ይጠራ ነበረ። ቀስ በቀስ ከቡድን ስብስብ እየተቀነሰ መጣ። በተለይም በዣቪ አሎንሶ ስር ደግሞ ጭራሽ የመጫወቻ ደቂቃ እስከዚህ ሰዓት ድረስ አላገኘም። ሪያል ማድሪዶች ኤንሪክን ከስፔን ውጭ ወዳለ ክለብ እንዲዘዋወር ይፈቅዳሉ ተብሏል። በላሊጋ ላሉ ክለቦች ላይፈቅድ ይችላል ተብሏል። መዳረሻው እንግሊዝ ከሆነ ከዩናይትድ ጋር ስሙ እየተያዘም እንደነበረ የሚዘነጋ አይደለም። ልጄ ወደፊት እግር ኳስን ይቆጣጠራል ይሄና ምናለው እያሉ ነው። በሪያል ማድሪድ ውስጥ ግን የከዋክብት መብዛት በተለይም በታዳጊ ደረጃ መብዛት ለዚህ ተጫዋች ቦታ ማጣት እንደ ምክንያትም እየተጠቀሰ ይገኛል። የቀድሞ ቫሌንሺያ፣ ሊቨርፑል፣ ኢንተር ሚላን፣ ቼልሲ፣ ሪያል ማድሪድ፣ ናፖሊ እንዲሁም ሌሎች የአውሮፓ ግዙፍ ክለቦችን አሰልጥነዋል። በቻይናም እሳቸው ስራ ላጡም ክለብ አግኝተው እያሰለጠኑ ነበረ። ታሪካዊ አሰልጣኝ ራፋኤል ቤኒቴዝ በቅርቡ ከቃል ስፖርት ዩቲዩብ ቻናል ቤተሰቦችም እርግጠኛ ሆኜ መናገር የምችለው ውድ በሆነ ገንዘብ ፓናቲያኮስን ሊረከቡ ነው ብለን ነግረናችሁ ነበረ። ያም የነገርናችሁ መረጃ ተረጋግጧል። ቤኒቴዝ የግሪኩን ክለብ በአሰልጣኝነት ታሪካቸው 17ኛ ክለባቸው የሚሆነውን በአመት 3.47 ሚሊዮን ፓውንድ በሚያገኝ ክፍያ የግሪኩን ክለብ ተረክበዋል። በግሪክ ክለቦች ታሪክ ይህ ሪከርድ የሆነ ክፍያ ነው ውድ ቤተሰቦቻችን። ስለዚህ ቀድሞ የምናውቃቸውም በሊቨርፑል ራፋኤል ቤኒቴዝ ዝነኛው ሰው ባለፈው ዓመት ሴልታ ቪጎን እየመሩ በሪያል ማድሪድ 4-0 ከተሸነፉ በኋላ አሰልጣኝ አልነበሩም። ከዛሬ ጀምሮ ግን አሰልጣኝ ናቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱና የሰዓቱ ጥንቅር እንሻገራለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከቃል ስፖርት ዩቲዩብ ቻናል ጋር በድጋሜ መልካም ቆይታ ተመኘን። ፕሪሚየር ሊጉ ቅዳሜ ልክ 11 ሰዓት ሲል ነው የቅዳሜ ጨዋታዎች የሚጀምሩት። 2 ጨዋታዎች አሉ 11 ሰዓት ላይ። ቼልሲ ከሰንደርላንድ ስታንፎርድ ብሪጅ ቅድመ ግምት ለቼልሲ ኦፕታ ሰጥቷል። ኒካስል ዩናይትድ ከፉልሃም ለኒካስል ዩናይትድ ቅድመ ግምት ሰጥቷል። ምሽት 1 ሰዓት ከ30 ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከብራይተን ነው። ቅድመ ግምት ለዩናይትድ ቢሆንም ግን 37.7 በመቶ ለዩናይትድ 35.9 በመቶ ለብራይተን ነውና ሞርላቸው ውጤት የቀረበ የሚመስል አይነት ቅድመ ግምት ነው የሰጠው። ምሽት 4 ሰዓት ቅዳሜ ሊቨርፑል ወደ ጌት ኮሚኒቲ አቅንቶ ብሬንትፎርድን ሲገጥም ቅድመ ግምት ሁሉ ለሊቨርፑል ተሰጥቷል። ፕሪሚየር ሊጉ እሁድ ይቀጥላል። ወደ ቤተሰቦቻችን በተወዳጁ እንግሊዝ ፕሪሚየር ሊግ እሁድ አርሰናል ከክሪስታል ፓላስ የሚያደርጉት ጨዋታ ቅድመ ግምት ለአርሰናል፣ አስቶን ቪላ ከሲቲ ቅድመ ግምት ለማን ሲቲ፣ በርንማውዝ ከኖቲንግሃም ፎረስት የሚያደርጉት ጨዋታ ቅድመ ግምት ለበርንማውዝ፣ ወልቭስ ከበርንሌ የሚያደርጉት ጨዋታ ቅድመ ግምት ለወልቭስ ተሰጥቷል። እንደዚሁም ኤቨርተን ከስፐርስ የሚያደርጉት ጨዋታ ቅድመ ግምቱ ለኤቨርተን ተሰጥቷል። ይህ በሳምንቱ በሚደረጉ ጨዋታዎች ዙሪያ ኦፕታ ያስቀመጠው ቅድመ ግምት ነው። ስለዚህ ክለቦቻችሁ ላይ ኦፕታ ካስቀመጠው ቅድመ ግምትና ከክለቦቻችሁ ወቅታዊ ሁኔታ አንጻር ሳምንቱ እንዴት ሊጠናቀቅ ይችላል፣ የ9ኛ ሳምንት በተወዳጁ እንግሊዝ ፕሪሚየር ሊግ ቅድመ መልከታችሁ እናንተ ማጋሩን። የወልቭሱ አለቃ ቪክተር ፔሬራ በብራይተን ጨዋታ ወልቭስን ይዘው ሲገጥሙ ማለት ነው ባሳዩት ያልተገባ ባህሪ ምክንያት የ15,000 ፓውንድ ቅጣት ፕሪሚየር ሊጉ ጥሎባቸዋል። ይግባኝ ይጠይቃሉ ተብሎ አይጠበቅም፣ ቅጣታቸውን ይከፍላሉ ተብሎ ይታሰባል። በፕሪሚየር ሊጉ በቅርብ ጊዜያት የአሰልጣኞች ቅጣት ቀይ ካርድ እንደበዛ ይታወቃል። አንዱ ደግሞ የወልቭሱ አለቃ ቪክተር ፔሬራ ናቸው። የእሳቸው ቅጣት በገንዘብ ጭምር የተቀጡ ናቸው።
ሞርጋን ጊብስ ዋይት የመጀመሪያ ግብ አስቆጣሪ በሻን ዳይክ ስር አሁን ጥሩ ስሜት እየተሰማኝ ነው፣ ጥሩ አየር እየተነፈስን ነው ብሏል። እኔ በጣም ደስተኛ ነኝ ቡድኑ የመጀመሪያ ድሉን በማግኘቱ ነገሮች በጥሩ ሁኔታ ይቀጥላሉ ብዬ አስባለሁ። በቡድኑ ውስጥ መገንባት የሚፈልገው ነገር አለ ሻን ዳይክ። እናም በመጀመሪያ ጨዋታው ይህንን ድል ማምጣት ለሱም ለእኛም ጥሩ ተነሳሽነት ይፈጥራል። የሻን ዳይክ ውጤት ብሎታል ሞርጋን ጊብስ ዋይት የመጀመሪያ ግብ አስቆጣሪው። በነገራችን ላይ ኢገር ጄሱስ ወደ ፕሪሚየር ሊጉ ከመጣ በኋላ የዚህ ውድድር ዘመን በኤሮፕ ሊግ ነው እሱ ደግሞ ደምቆ ያለው። በሶስት የኤሮፕ ሊግ ጨዋታ ሶስተኛ ግቡ ላይ ነው መድረስ የቻለው። የእንግሊዝን እግር ኳስ በብዙ ሁኔታ እየተላመደ ይገኛል። ከላቲን ያመጡት በጣም አስደናቂ የሚባል የ9 ቁጥር አጥቂም እንደሆነ ይታወቃል። የማንቸስተር ዋና አሰልጣኝ ፔፕ ጋርዲዮላ ቡድናቸው አስቶን ቪላን ይገጥማል በዚህ ሳምንት። በጣም ወሳኙን ጨዋታ በተመለከተም እሳቸው በጋዜጣዊ መግለጫ ያሉት ነገር አለ። ወደ ቪላ ፓርክ አቅንተው እሁድ ነው ጨዋታቸውን የሚያደርጉት። የሲቲው አለቃ ሮድሪና አብዱልካድር ኮሳኖቭ ከጨዋታ ውጪ ናቸው። ጎንዛሌዝ መድረሱን ግን እርግጠኛ አይደለውም፣ ሊደርስ ይችላል እያሉ ነው። ለኤምሬ ትልቅ አድናቆት አለኝ፣ አስደናቂ አሰልጣኝ ነው። ቡድኑ በመከላከል ጠንካራና በጣም የተደራጀ ነው። ከነሱ ጋር መጫወት ሁሌም ቢሆን ለኛ ከባድ ነው ብለዋል። ሊቨርፑል ወደ ቀደመ አቋሙ እንደሚመለስ በእርግጠኝነት መናገር ይችላል እያሉ ነው ፔፕ ጋርዲዮላ። ተሻሽለናል ይላሉ እሳቸውም ቡድናቸውን ማንቸስተር ሲቲን። ነገር ግን አሁንም በምርጡ አቋማችን ላይ አንገኝም። ቡድናችን አስደንቆኛል፣ ነገር ግን መሻሻል ያለብን ቦታዎች አሉና ያንን ቦታ ላይ መሻሻል አለብን እያሉ ነው ጋርዲዮላ። ምናልባት ሲቲዎች እንደ ቡድን ክለባችሁ መሻሻል ያለበት ቁልፍ ቦታ አለ ብላችሁ ታስባላችሁ? እሳቸው መሻሻል የሚጠበቅብን ቦታዎች አሉ እያሉ ይገኛሉ። ጄሚ ካራገር አንድ ተመልካቻችን እንደውም የጄሚ ካራገርን ሐሳብ ባታመጣለን የሚል ሐሳብ አንስቶ ነበረ። በስካይ ስፖርት ላይ እንደዚሁም በሲቢሲ ስፖርት በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ በተንታኝነት ከሚሳተፉ የቀድሞ ሌጀንዶች አንዱ ጄሚ ካራገር ነው። ሚዲያው ላይ በሚያነሳቸው ሐሳቦች እንደ መከራከሪያም ጭምር ይቀርባሉ። በነገራችን ለውድ ቤተሰቦቻችን አንዳንድ ግዙፍ ሚዲያዎች ጄሚ ካራገርን ሐሳብ በራሱ ይተነትኑታል። ምን ለማለት ፈለጎ ነው ብለው ለዛ ነው የምናመጣቸው። አርሰናል ሊቨርፑልን ሳይሆን ኤርሊንግ ብሮት ሃላንድን ይፍራ እያለ ነው። ምናልባት ጄሚ ካራገር ከሊቨርፑል ለጫና እየቀነሰ ወይንስ ሃላንድን ማግነን ፈልጎ ወይንስ እውነት እንዳለው አርሰናል ዋንጫ እንዲበላ ፈልጎ? አርሰናል በዚህ ሲዝን በሁሉም መስፈርቶች ከተቀናቃኞች የተሻለ ነው ይላል ጄሚ ካራገር። አሁን ላይ ታዲያ ሊቨርፑል ለነሱ ችግር ይሆናሉ ብዬ አላስብም። ይልቁንስ ማንቸስተር ሲቲ በዓለም ላይ አደገኛ ከሆነ ተጫዋች ጋር በድጋሚ ሻምፒዮን ለመሆን ጥሩ እድል ስላለው አርሰናል ሊቨርፑልን ሳይሆን ሃላንድን ይፍራ እያለ ነው። የእናንተን የግል መልከታ አድርሱን። ማሬስካ በእድሜ ምክንያት አይደለም፣ ነገር ግን ኤስታቪኦን ጨምሮ ሌሎች ወጣት ተጫዋቾች እያንዳንዱን ጨዋታ መጫወት እንደማይችሉ መረዳት አለባቸው እያሉ ይገኛሉ። እሱን በጣም የሚረዱት እንደ አንድሬ ሳንቶስ እና ጆ ፔድሮ አሉ። ቀድሞውኑ ቼልሲን ሳይቀላቀለ በፊት ያውቁታል። እኛ እንደ ሰራተኛ እንደ ክለብ እሱን ለመርዳትና የሚፈልገውን ትኩረት ሁሉ ለመስጠት እንሞክራለን። በኢስታቪዮ ብቻ ሳይሆን በአዲስ በመጡ ሁሉም ተጫዋች ጋር ነው እያሉ ነው ማሬስካ። እሱ ልዩ ተጫዋች ነው። እሱ ስለ እግር ኳስ ብቻ ያስባል። እናም በዚህ በጣም ደስተኛ ነኝ፣ እንደሱ አይነትም ተጫዋች በማሰልጠኔ እድለኛ ነኝ እያሉ ነው ኤንዞ ማሬስካ። ኤስታቪዮን ሁልጊዜ ለምን አይጫወቱትም ታዲያ ሲባሉ ለእኔ ዋናው ነገር የቡድኑን ሚዛን መጠበቅ ነው። 24 ወይም 25 ጥሩ ተጫዋቾች አሉን፣ ግን መጀመሪያ የሚችሉት 11 ብቻ ናቸው። ክለቡን ከተቀላቀሉ ጀምሮም በርካታ ተጫዋቾችን ቀያየረን ሞከረናል። በማይጫወቱበት ጊዜ ደስተኛ እንደማይሆኑ አውቃለሁ፣ ግን የኛ ትኩረት ተጫዋቾችን ማስደሰት ሳይሆን ቼልሲን ባለ ክብር ማድረግ ነው ብለዋል ኤንዞ ማሬስካ። በፍጹም ቅጣት ምት ጊዜ ኤንዞ ፈርናንዴዝ ለኤስታቪዮ ፔናልቲውን ስለመስጠት ጠይቀው ነበረ። በጣም ጥሩ ነው። ተጫዋቾች ካሸነፍን በኋላ ደስተኞች እንደሆንኩ ነገርኳቸው። ነገር ግን በዛ ጨዋታ ውስጥ ዋናው ነገር ኤንዞ ኳሱን ለኤስታቪዮ መስጠቱ ነበር። አሁን ቡድኑ ያለበትን ሁኔታና አሁን ያለበትን የመግባባት ያስተሳሰብ ጥግ የሚያሳይ ብለዋል። ምናልባት ግን ያው ጨዋታውን ቼልሲ ስለጨረሰው ወይም ደግሞ የቼልሲ የበላይነትና የቁጥር ብልጫም ስለነበረ ሊሆን ይችላል። ግን በፍጹም ቅጣት ምት ላይ ዋናው የቡድን መቺ ለአንዳንድ ተጫዋቾች እንዲያስቆጥሩ በሚል የሚለቀቅበት ሁኔታ ምንን ማዕከል ያደረገ ነው መሆን አለበት ብላችሁ ታስባላችሁ? እናንተን አጋሩን። እሳቸው የቡድኑን መግባባት ያሳያል ብለዋል። ሰንደርላንድ ነው ቼልሲ የሚገጥመው በቅዳሜ አመሻሽ። የሰንደርላንዱ አለቃ ሩይጌስ ሊብሬስ በቼልሲ በኩል ጥንቅቅ ያለ በጣም አደገኛ በአራት ውስጥ ብቻ ሳይሆን ለዋንጫ መፎካከር የሚችል በአመት ውስጥ ከ60 በላይ ጨዋታ መጫወት የሚችል የስኳድ ዴብዙ ጠንከር ያለ ወጣት ተለዋዋጭ ቡድን
ለእግር ኳስ ምሳሌ የሆነ ቡድን ነው እምንገጥመው ቼልሲን ብለዋል። ምርጥ አሰልጣኝ ያላቸው ይህንን ትልቅ ቡድን ቼልሲን እንደማለት ነው ለኛ እንደ መፈተኛ እንጠቀመዋለን። ስታምፎርድ ብሪጅ ላይ ነው ጨዋታው የሚደረገው። በዚህ ሜዳ ላይ ጠንከር ያለ ነገር እንደሚገጥመን እናውቃለን። ለዛ ራሳችንን አዘጋጅተናል እያሉ ይገኛሉ። ያው ይህን ጨዋታ በተመለከተ ውድ ቤተሰቦቻችን በስታምፎርድ ብሪጅ ሲደረግ ኦፕታ ቅድመ ግምቱን 71.8% ለቼልሲ እንደሰጠ ይታወቃልና በጨዋታው ላይ ጠንከር ያለ ነገር እሳቸውም እንደሚገጥማቸው አስቀድመው ያመኑ ይመስላሉ። የሰንደርላንዱ አለቃ ፖል ሜርሰን ዴክላን ራይስና ከካይሴዶ ተብለው ተመርጠው ነበረ። አሁን በካይሴዶ ላይ በጣም እምነት አለኝ። የዓለማችን ምርጡ አማካይ ነው። እኔ ሁለቱን ተጫዋቾች ማወዳደር አልፈልግም፣ ይሄ ይበልጣል ያ ይበልጣል ብዬ። ነገር ግን ስለ ካይሴዶ ብቻ ልናገር ብሎ ፖል ሜርሰን አሁን ጥንቅቅ ያለ ሁሉን ያሟላ ለትልቅ ጨዋታ የሚሆን ትልቅ ተጫዋች ነው። በሱ ላይ ያለኝ አመለካከትም ለየት ያለ ነው። እንደ አምኖ አይደለም፣ ከአምኖ በጣም የተለየ ተጫዋች ነው ብሎ አወድሶታል። ዘንድሮ የቼልሲ አማካይ ክፍል ጥራት በጣም ጨምሯል። ካይሴዶ ይሄ ኳስን የሚያቋርጥ የተቃራኒ ቡድንን ትራንዚሽን የሚያቆም ተጫዋች ብቻ አይደለም፣ ግብ ያስቆጥራል። ኢንዞ ፈርናንዴዝ ደግሞ ሶስተኛው የሜዳ ክፍል ላይ በጣም አደገኛው አማካይ ነው። የቼልሲ አማካዮች ዘንድሮ ጥራታቸው በጣም አስገራሚ ነው። ፖል ሜርሰንን ያንን አንስቷል። ምናልባት ለሰማዮቹ ጥሩ የሚባለው ዜና በቅርብ ሳምንታት ውስጥ ሊያም ዴላፕ ይጫወታል። ልምምድ ጀምሯል፣ ነገር ግን በዚህ ሳምንት ጨዋታ አያደርግም። እናም ማሬስካ በሚቀጥለው ሳምንት ለወልቭስ ጨዋታ የቡድኑ አካል ይሆናል እያሉ ይገኛሉ። በቼልሲ በኩል አዲስ የጉዳት መረጃ የለም። አርኔ ስሎት ጋዜጣዊ መግለጫ ሰጥቷል። ረጅም ጋዜጣዊ መግለጫ ነው። ብዙ ነገሮችን አንስተውበታል። ምናልባት ጠቅለል እናደርገው ውድ ቤተሰቦቻችን እሳቸው ያነሱትን ሐሳብ በጉዳት ዙሪያ ጄሬሚ ፍሪምፖንግ በጡንቻ ጉዳት ለትንሽ ጊዜ ከሜዳ ይርቃል። አሊሰንም እንደዛው ኢሳክና ግራቨንበርግ ለጨዋታው መድረሳቸው ነገር አጠራጣሪ ስለሆነ ጨዋታው ሲደርስ እንወስናለን ብለዋል። ረዘም ያለ ሰዓት አላቸው። ቅዳሜ ምሽት 4 ሰዓት ሲል ጨዋታው ስለሚደረግ በፍሎሪያን ቬርዝ ዙሪያ ከተከታታይ ሽንፈት በኋላ አሉታዊ ነገሮች ላይ ባለማተኮር አጠቃላይ ባሳየነው እንቅስቃሴና በፈጠርናቸው የጎል ዕድሎች ለተጫዋቹን በጣም ደስተኛ ነኝ ብለዋል። የእሳቸው ምርጥ 11 ላይ በተመለከተ ይህ እንደ አጋጣሚያችን ይወሰናል። የእነሱ አሰላለፍና ውህደት አይተን ነው የምንወስነው። በክረምት ዝውውር መስኮት ካደረግናቸው ብዙ ለውጦች በኋላ ተጫዋቾቻችን አሁንም መላመዳቸውን ቀጥለዋል። ስለዚህ የኔ ምርጥ 11 እንደ ጨዋታው ሊወሰን ይችላል ብለዋል። በቡድን ድክመት ዙሪያም ተጠይቀው ነበረ። ቡድን አሁን ላይ ጨዋታዎችን ይቆጣጠራል እና ብዙ ዕድሎችን ይፈጥራል። ዋናው ነገር ብዙ ጊዜ ጎል ማስተናገዳችን ነው። ስለዚህ ማስቀረት ያለብን ያንን ነው እያሉ ይገኛሉ። ሳላን በተመለከተ በሱ ጉዳይ ላይ አትጨነቁ። ከአዳዲስ ተጫዋቾች ጋር በደንብ ሲግባባ ጎሎችን ያስቆጥራል፣ ዕድሎችን ይፈጥራል፣ አስጨናቂ አይደለም ብለዋል። ሜሎሽ ኬርኪዝን በተመለከተ ያለ ድካም ብዙ ስለሚሰለፍ እና የአንድ ላንግጆች ላይ በጣም አሪፍ ስለሆነ በጣም ምርጡ ተጫዋቻችን ነው፣ እንጠቀመዋለን በየጨዋታዎቹም ብለዋል። ምናልባት ሪያን ግራቨንበርክን በተመለከተ ውድ ቤተሰቦቻችን ለጨዋታው ይደርሳል የሚሉ መረጃዎች ናቸው አሁንም በስፋት እየወጡ የሚገኙት። ያ ጥሩ የሚባለው ዜና ነው። በቡድን ውስጥ እንደ ፍሎሪያን ቬርዝ ያለ ተጫዋች አሁን ወደ ጥሩ መነሳሳት መጥቷል። በተለይም 2 አሲስቶችን ካደረገ በኋላ ለተጫዋቹ ብቻ ሳይሆን ለቦርዱም እፎይታ ነው። መጥፎ ዝውውር ተብሎ ሊቨርፑልንም ጭምር የሚያስወቅስ እንዳይሆን በእርግጥ የፍሎሪያን ቬርዝ የመላመድ ጥያቄ እንጂ የባየር ሊቨርፑልና የጀርመን ብሔራዊ ቡድን ፍሎሪያን ቬርዝ ማንም የሚመኘው አይነት ተጫዋች ነበረ። አሁን በፕሪሚየር ሊጉ ነገሮች እንዲቀሉት ጥሩ መነሳሻ የሚሆኑ 2 አሲስቶችን አድርጓልና በዚህም ቦርዱ በራሱ ጥሩ መነሳሳት አለ፣ ወይም ደግሞ ቦርድ ውስጥ ያለው ጫና ቀንሷል እየተባለ ይገኛል። ከሊቨርፑል ጋር አያይዘን በዚሁ ጨዋታው ላይ ጥቂት ነገሮችን እናክል ውድ ቤተሰቦቻችን። ሊቨርፑል ከብሬንትፎርድ ጋር ባደረጋቸው ያለፉት 7 የፕሪሚየር ሊግ ጨዋታ በ5ቱ በክሊንሺት ጭምር ነው ሊቨርፑል ያሸነፈው። የሊቨርፑል የበላይነት ብሬንትፎርድ ላይ ከፍ ያለ ነው። ምናልባት በወቅታዊ ሁኔታ ሊቨርፑል ትንሽ መንገጫገጩ ጥያቄ እንዲያስነሳበት ካልሆነ በስተቀር በእነኚህ ጨዋታዎች 6 ድል ሊቨርፑል፣ 1 ሽንፈት፣ 16 ጎል አስቆጥሮ የተቆጠረበት 4 ጨዋታ ብቻ ነው። በሊቨርፑል በኩል የቀድሞ ተጫዋቾቹ 2ቱ ዳግም ይገጥማቸዋል። በጌት ኮሚኒቲ ስቴዲየም ሲያቀነ እንደ ሄንደርሰን እና እንደዚሁም ደግሞ ግብ ጠባቂ ኮማኒ ኬለር እንደዚሁም ቫንደንበርግ፣ ፋቢዮ ካርቫሎ የመሳሰሉ እነ ኮማኒ ኬለር እና ጆርዳን ሄንደርሰንን ጨምሮ በተቃራኒው ይገጥማልና ሊቨርፑል የሸጣቸውን የቀድሞ ተጫዋቾቹን ዳግም ነገ ምሽት የሚፋለማቸው ይሆናል። ስለ ዩናይትድ የተናገርኩት አድናቆት ነው እያሉ ነው አርኔ ስሎት። የሊቨርፑሉ አሰልጣኝ አርኔ ስሎት ስለ ማንቸስተር ዩናይትድ አጨዋወት በሰጡት አስተያየት ዙሪያ ምላሽ ሰጥተዋል። እኛ ማሸነፊያ መንገድ ላገኘው አሰልጣኛቸው አድናቆት ነበር የተናገርኩት፣ በተሳሳተ መንገድ
ወስዳችሁታል እያሉ ነው ንግግሬን። አሰልጣኙ ማንቸስተር ዩናይትድ በተሸነፉበት ጨዋታ ዩናይትድ በቅርበት በመከላከል ረጅም ኳስ እየተጫወተ ኳስ በመሬት አልሆን ብላ ተቸገርን ብለው ነበረ። ሊቨርፑል በክፍት ጨዋታ በርካታ እድሎችን የፈጠረ ቡድን ነው፣ ነገር ግን ብዙ ግቦችን አስተናግደናል ያሉት አርኔ ስሎት በዚህ ዓመት ትልቁ ልዩነት የገጠመው አጨዋወት የዩናይትድ ነበረ ብለዋል። በመጀመሪያ 7 የሊግ ጨዋታ 178 ረጅም ኳስ ገጥሞናል። በማንቸስተር ዩናይትድ ብቻ ግን የገጠመን 59 ነው። እኔ ዩናይትድ ያሸነፈበትን መንገድ አደነኩላቸው እንጂ አልወቀስኩም ወይም ዩናይትድን አላጣጣልኩም። በዛ መንገድ ብቻ ተረዱት እንጂ አውዱን በሌላ ወስዳችሁ ዩናይትድን ተናገራት በሉኝ እያሉ ነው እሳቸው። ቡድናቸው በዩናይትድ ከተሸነፈ በኋላ ኳስ በመሬት አልሆን ብላ ዩናይትድ እንዳናሸንፈው ቸገረን ማለታቸው ይታወቃል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ቡድናቸው በጨዋታው ብልህ መሆን አለበት እያሉ ነው። ብራይተን ለተመልካች በጣም አዝናኝ ቡድን ነው፣ የተሟላ ቡድን ነው፣ አስቸጋሪም ጨዋታ ይሆንብናል ብለዋል። እነሱ በቆመ ኳስ እንዲሁም በሁሉም መልኩ በጣም ጥሩ ናቸው። ስለዚህ ብልህ መሆንና ጨዋታዎች ላይ ማተኮር አለብን ብለዋል። የፋቢያን ሁዝለር ትልቅ አድናቂ ነኝ፣ ጠንካራ እግር ኳስ ይጫወታሉ፣ በሚያደርጉት ነገርም በደንብ ያምናሉ ብለዋል። ከሊቨርፑል ጨዋታ ጥሩ መንፈስ ጨዋታዎችን ለማሸነፍ እንወስዳለን፣ ነገር ግን የምናተኩረው አሁን ብራይተን ላይ ነው። የሊቨርፑል ድል ሳምንት ሆነው ብለዋል። በሃሪ ማጓየር ደስተኛ ነኝ፣ ስለሱ ኮንትራት የማውሪያ ጊዜው አይደለም፣ እሱ በጣም አስፈላጊ ግን ተጫዋቻችን መሆንን ሁሉም ይወቅልን ብለዋል። ከዚህ ጋር በተያያዘ ተጨማሪ መረጃ እናነሳለን ስለ ሃሪ ማጓየር። በጨዋታው ላይ አንድ ሰው ከዩናይትድ ይጠበቃል፣ ብሪያን ምቤሞ። ምክንያት አለን ውድ ቤተሰቦቻችን። ብሪያን ምቤሞ በፕሪሚየር ሊጉ በተቃራኒ ሆኖ ከገጠማቸው ክለቦች በርካታ የግብ አስተዋጽኦ ያለው በሁለተኝነት ብራይተን ላይ ነው። ሳውዝሃምፕተንን 511 ደቂቃዎች በተቃራኒ ሆኖ ተፋልሞ 5 ግብ አስቆጥሮ 3 አሲስት አለው፣ 8 የግብ አስተዋጽኦ ኖሮት በእግር ኳስ ሕይወቱ የሱ ከፍተኛው የሚባለው በፕሪሚየር ሊግ ማለት ነው በተቃራኒ በአንድ ቡድን ላይ ሳውዝሃምፕተን ላይ ነው። ቀጣዩ የዚህ ሳምንት ተጋጣሚው ብራይተን ላይ ነው። ብራይተን ላይ 3 ግብ አስቆጥሮ 3 አሲስት 6 የግብ አስተዋጽኦ አለው። ቼልሲም ላይ በተመሳሳይ 3 አስቆጥሮ 3 አሲስት 6 የግብ አስተዋጽኦ፣ ቶትናም ላይ 5፣ ዌስትሃም ላይ 5፣ ወልቭስ ላይ እንዲሁም በርንማውዝ ላይ 5 የግብ አስተዋጽኦ አለው። ስለዚህ በዩናይትድ እና በብራይተን ጨዋታ በማንቸስተር ዩናይትድ በኩል ተጠባቂው ተጫዋች ብሪያን ምቤሞ ይሆናል። ባለፈው ሳምንት ቡድኑ ሊቨርፑልን ድል ባደረገበት ጨዋታ ላይ በ63 ሰከንድ ዩናይትድን መሪ ያደረገች ግብ አስቆጥሮ አንፊልድን ጸጥ አረኩት፣ አንፊልድን ጸጥ ማድረግ ያስደስታል ማለቱ ይታወቃል። የማንቸስተር ዩናይትድ ተጫዋች ሜሰን ማውንትና ሃሪ ማጓየር መጠነኛ ጉዳት እንዳጋጠማቸው ተረጋግጧል። ምናልባት የሃሪ ማጓየርስ ግድ የለም፣ ሜሰን ማውንት ግን ለዩናይትድ መች ነው በብርጥ ብቃቱ ላይ በተገኘ ቁጥር ከሳምንት ከጉዳት ነፃው ነው የሚገኘው የሚለው አሳሳቢ ነው። ማውንት ግን አስተውላችኋል ውድ ቤተሰቦቻችን፣ ብቃቱ ወረደ ተብሎ ተጠባባቂ ከሚሆንበት ይልቅ ተጎርቶ ዩናይትድ የሚያጣበት ጊዜ በልጧል። ይህንም ተከትሎ ተጫዋቾቹም የብራይተን ጨዋታ ላይ መሰለፋቸው በጣም አጠራጣሪ፣ ኦልሞስት አይገኙም እየተባለ ነው። ሜሰን ማውንትና ሃሪ ማጓየር መጠነኛ ጉዳት አጋጥሟቸዋል፣ ከባድ አይደለም፣ እንገመግመዋለን እያሉ ነው ሩበን አሞሪም። ምናልባት ማቲያስ ኩና በጨዋታው ላይ ይገኛል ተብሎ 100% እርግጥ ቢሆን ሜሰን ማውንት በ19 ቁጥር ይጫወታል ተብሎ ይጠበቅ ነበር፣ ወይም ራሱ ኩና አሁን ለቤንያሚን ሼሽኮ ቋሚ መሆን ትልቅ ዕድል ሊሰጥ ይችላል። በሌላ በኩል አርጀንቲናዊ የኋላ መስመር ተጫዋች ሌሳንድሮ ማርቲኔዝን በተመለከተም ያሉት ነገር አለ፣ እናነሷለን። ግን የሜሰን ማውንትን ጉዳይ ዩናይትድውያን እንዴት ታዩታላችሁ? አጋሩን። ሩበን አሞሪም በጋዜጣዊ መግለጫቸው ላይ ካነሱት ነጥቦች አንደኛው ስለ ሃሪ ማጓየር ነው። በጣም ወሳኙ ተጫዋቻችን ነው ብለዋል ሩበን አሞሪም ጋዜጣዊ መግለጫ መስጠት ሲቀጥሉ። ሃሪ ማጓየር የአንፊልድ አሸናፊነት ጎልና አጠቃላይ ተጫዋችነቱ ሁኔታ የተጠይቁ ሲሆን ጎሉ ለሱ በጣም ጥሩ ነው። ከኋላ በ3 ተከላካዮች መጫወት ለሃሪ የሚመች ሁኔታን ያደርግለታል። አሁን ላይ ወጣት አይደለም፣ ግን ብዙ ነገሮችን መማር አለበት። ሌሎች ተጫዋቾችንም በምንጫወትበት መንገድ ላይ ይረዳቸዋል። ሃሪ ለኛ ወሳኝ የሆነ ተጫዋች ነው፣ በዚህም ሊቀጥል ይገባል ብለዋል። ከሌላኛው ተከላካያቸው ሌሳንድሮ ማርቲኔዝ ጋር በተያያዘ አሰልጣኝ ሩበን አሞሪም ከብራይተን ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ ሌሳንድሮ ማርቲኔዝ መች ወደ ሜዳ ይመለሳል በሚለው ጉዳይ ላይ ለቀረበላቸው ጥያቄ በእውነቱ የተቆረጠ ቀን የለም፣ በተናጠል ልምዶችን እየሰራ ነው፣ የተጎዳው ጉልበቱ ጥሩ እንግዲህ መልስ ሰጥቷል፣ አገግሟል እንደማለታቸው ነው። ሆኖም የቀን ገደብ አላስቀምጥንለትም፣ ግን በቅርብ ሳምንት ውስጥ ለዩናይትድ ሲጫወት ታዩታላችሁ ብለዋል።
ብሩኖ ከጠበቅኩት ትንሽ ተለይቶብኛል ነገር ግን ጥሩ መልኩ በጣም ተስፋ የመቁረጥ ስሜቶች ያጋጥሙት ነበር ነገር ግን አሁን ላይ በቡድኑ ውስጥ ተነሳሽነት ስላለ የካፒቴናችንም የማሸነፍ ስለነበና ከፍ ብሎ አይቻለው የሱ የቡድን መሪነትና ሰበእና አሁን በተሻለ መልኩ ይገኛል ብለዋል ሲዝኑ ሲጀመር አንዳንድ የገጠሙን ነገሮች ነበሩ በዛ ሂደት ላይ ቡድኑ ተረብሾ ነበር አሁን ግን በተጫዋቹ በኩል ተስፋ መቁረጥ ስሜቶች የሉም ተነሳሽነቱ ጨምሯል በዩናይትድ ለመጫወት ያለው ቁርጠኝነት ግልጽ ነው ብለዋል ከሊቨርፑል ጨዋታ መልስ ቶፕ 4 መግባት ሲወራ ነበር ነገር ግን የጋክፖ ኳስ 20 ሴንቲሜትር ጠጋ ብላ ቢሆን የሚፈጠረው ታሪክ አሁን ላይ ፍጹም የተለየ ነበር ነገር ግን በእግር ኳስ ዓለም ውስጥ እንደዚህ ነው ስታሸንፍ ስለ ዋንጫ ትጣጫለ አንድ ጨዋታ ስትሸነፍ ነገሮች ያበቁልሃል ብለዋል ሩቨን አሞሪም ማንቸስተር ዩናይትድ በትላንትናው ዕለት 11-11 ሆኖ ቲሙ ለሁለት ቡድን ሲሰራ የ15 ዓመቱ ጄጄ ጋብርኤል ባንደኛው ቡድን አካል ሆኖ ተጫውቷል ግን በዚህ ዓመት ለዩናይትድ ዋናው ቡድን እንደማይጫወት ተረጋግጧል ዩናይትድ ወጣት ቡድንን ካነሳን ማንቸስተር ዩናይትድ የ16 ዓመቱን እንግሊዛዊ ወጣት ግብ ጠባቂ ቻርሊ ሃርዲን ዝውውር ማጠናቀቃቸውን ይፋ አድርገዋል ማንቸስተር ዩናይትድ ግብ ጠባቂውን ከሻምፒዮንሺፑ ክለብ ደርቢ ካውንቲን ያስፈረሙት ግብ ጠባቂውም በቀጣይ ዳረን ፍሌቸር የሚመራውን የክለቡን ወጣት ቡድን ይቀላቀላል ማንቸስተር ዩናይትድ ግብ ጠባቂውን የስኮላርሺፕ ውል የሚያስፈርሙት ሲሆን ቀጣይ ዓመት 17 ዓመቱ ላይ ሲደርስ ፕሮፌሽናል ኮንትራክት በዩናይትድ ይፈርማል የዩናይትድ አካዳሚ እየተጠናከረ ነው ምክንያቱ ግልጽ ነው ለ2028 ማንቸስተር ዩናይትድን ዋንጫ ማብቃት በዩናይትድ የተያዘው ፕሮጀክት እንደሆነ ይታወቃል ለዛ የሚደርሱ ወጣት ተጫዋቾችን ደግሞ በአካዳሚ ቡድን ውስጥ እያሰባሰቡ ነው የመድፈኞቹ ዋና አሰልጣኝ ማይክል አርቴታ የክሪስታል ፓላስ ጨዋታ ትልቁ ትኩረታችን ነው ብለዋል ማቴታ ብቻ አይደለም ክሪስታል ፓላስ እንደ ቡድን የተደራጀ ናቸው እና ሲፈልጉ ያጠቃሉ ሲፈልጉ ይከላከላሉ አቅም አላቸው የኛ ስጋት አንድ ተጫዋች ዣን ፌሊፔ ማቴታ ብቻ አይደለም ብለዋል ደጋፊው ጨዋታውን አብረው እንዲጫወቱ እንፈልጋለን ያሉት ማይክል አርቴታ እነሱ ለኛ በጣም አስፈላጊ ናቸው ብለዋል ባለፈው ዓመት ያደረግነውን ነገር ማድረግ እንፈልጋለን ስለዚህ ሁሉም ሰው ያንን እያሰበ ወደ ሜዳ መምጣት አለበት ማየት እፈልጋለሁ ብለዋል ማይክል አርቴታ ጨዋታውን በተለየ መንገድ ነው የሚያየው ጨዋታውን የክፍት ጨዋታና የቆመ ኳስ ጨዋታ አድርጌ አልመለከተም ብለዋል የክሪስታል ፓላስ ጨዋታ ለኛ ትልቅ ጨዋታ ነው ምክንያቱም ባለፈው ዓመት የተወሰኑ ነጥቦች ለማጣታችን ምክንያት ከነበሩ ጨዋታዎች የፓላስ ነው ስለዚህ ይህንን ጨዋታ ትኩረት እንሰጣለን ብለዋል እንዳጠቃላይ ግን ክሪስታል ፓላስን አንድ ሁለት ተጫዋች ብለን ብቻ ሳይሆን እንደ ቡድን እንጠነቀቃለን ብለዋል ብሬቼ ኢዜ የቀድሞ ክለቡን ክሪስታል ፓላስንም በተቃራኒው ለመግጠም ዝግጁ ነው ብለዋል በነገራችን ላይ ክሪስታል ፓላስ ከለንደን ክለቦች ውስጥ አንደኛው ነው ለንደን በፕሪሚየር ሊጉ በርካታ ክለቦች ያሉት እንደሆነ ይታወቃል አርሰናል ቼልሲ ስፐርስ ብሬንትፎርድ ፉልሃም ክሪስታል ፓላስ ዌስትሃም የለንደን ክለቦች ናቸው በቁጥር 7 ይደርሳሉ ፕሪሚየር ሊጉ ላይ ምን ያህል ብዙ የለንደን ክለቦች እንዳሉ ማሳያ ነው ከዚህ ጋር በተያያዘ ግን ከ2022-23 የውድድር ዓመት ጀምሮ በፕሪሚየር ሊጉ የለንደን ክለቦች ሁሉ በርካታ ነጥብ የሰበሰበው አርሰናል ነው 87 ነጥቦችን ሰብስቧል አርሰናል ቼልሲ 66 ስፐርስ 50 ሶስተኛ ነው ቼልሲ ሁለተኛ ስፐርስ ሶስተኛ ብሬንትፎርድ 49 ነጥብ ሰብስቦ አራተኛ ፉላም 48 ሰብስቦ አምስተኛ ክሪስታል ፓላስ 38 ሰብስቦ ስድስተኛ ዌስትሃም 35 ነጥብ ሰብስቦ ሰባተኛ ነው ስለዚህ ከለንደን ክለቦች ሁሉ አርሰናል ባለፉት ከ2022-23 የውድድር ዓመት ጀምሮ ፍጹም የተለየው ቡድን ነውና ከለንደን ክለቦች ሁሉ አርሰናል በርካታ ነጥቦችን እየሰበሰበ ነው ስለዚህ ከለንደን ክለቦች በጣም የተሻለ ሆኖ በቅርብ ዓመታት ውስጥ ያገኘነው ክለብ አርሰናል መሆኑን ያሳያል ብለዋል መረጃውን ያገኘነው ከፕሪሚየር ሊግ ኦፊሻል ገጽ ላይ ነው የመድፈኞቹ የኋላ መስመር ተጫዋች ጋብርኤል ማጋሌሽ መጠነኛ ጉዳት እንዳጋጠመው አሰልጣኝ ማይክል አርቴታ አረጋግጧል ይህንም ተከትሎ ጋብርኤል ማጋሌሽ በክሪስታል ፓላስ ጨዋታ መድረሱ አጠራጣሪ ብለውታል ማጋሌሽ ትንሽ ጉዳት አጋጥሞታል በጨዋታው ከደረሰ ገምገመን ግምገማ እናደርግበታለን ብለዋል በሌላ በኩል ኦዴጋርድ ማዱኬ ከሃቨርዝ በጥሩ ሁኔታ እየተሻላቸው መሆኑን ያነሱት አሰልጣኙ በዚህ ሳምንት ጨዋታ ግን አይገኙም ብለዋል ምናልባት ለአርሰናል የማጋሌሽ ጉዳት ስጋት ነው ጥያቄ ውስጥ አይወድቅም ግን ጋብርኤል ማጋሌሽ በሁዱ ጨዋታ ላይ የመሰለፉ ነገር አጠራጣሪ ነው የሚለው ጸንቶ ከጨዋታ ውጪ ቢሆን ፓይሮ ሄንካፔ ተመልሷል አሁን ስለዚህ በቦታውን መሸፈን ይችላል ካላፊዮሪ በቦታው ላይ መጫወት ይችላል ማይል ሉዊስ ስኬሊን ወደ ግራ አውጥተውት ማለት ነው ክርስቲያን ሞሽኬራ አስገዳጅ አማራጭ ሊሆን ይችላል በቀኝ እግሩ ነው የሚጫወተው ግን ምናልባት አስገዳጅ አማራጭም ሊሆን ይችላል እናንተ የአርሰናል ደጋፊዎች ከፓይሮ ሄንካፔ ከካላፊዮሪና ከክርስቲያን ሞሽኬራ የጋብርኤል ማጋሌሽ ትክክለኛ ተተኪ ሆኖ ኡድ ቢጫወት የምትሉት ማን ነው
አጋሩን። በነገራችን ላይ ስካይ ስፖርት በለቀቀው ምስል ላይ ቡካዮ ሳካ በልምምር ላይ አልታየም። ምክንያቱ እርግጥ አይደለም ውድ ቤተሰቦቻችን፣ ምናልባት አስቀምጦት ለማይክል አርቴታ ታክቲክ ስልት ምንም የተረጋገጠ ነገር የለም። ከ15 ደቂቃ በኋላ ጋብሪኤል ቡካዮ ሳካ ተመልሶ ልምምድ ይስራ አይስራ ማረጋገጥ አልቻልንም። ምንም አይነት የጉዳት ዜናም አልወጣም። አዲስ ነገር ካለ እንመለከተዋለን። እንግዲህ ለአርሰናል ደጋፊዎች ጉዳት የሚል መረጃ አላቀረብንም። በዚሁ አጋጣሚ እንድታዩት ማይክል አርቴታ ከታክቲክ አንጻር እሳቸው ብቻ አይደሉም፣ አንዳንድ ቡድኖች የቡድናቸውን ቁልፍ ተጫዋች ተገማች እንዳይሆኑ ሲሉ ስካይ ስፖርት ቀርጾ በሚያስተላልፈው አንዳንድ ልምዶች ላይ እንደማያካትቷቸው ይታወቃል። የቡካዮ ሳካም ጉዳይ ከዛ ያለፈ ይሆናል ተብሎ አይታሰብም። ማይክል አርቴታ ስለ ቆመ ኳስ ተጠየቁ። በመጀመሪያ ባህሉን መፍጠርና ያም የጨዋታው ክፍል ያለውን ጥቅም መረዳት ያስፈልጋል እያሉ ነው። ስለ ቆመ ኳስ እግር ኳስ እየተለወጠ መሆኑን መረዳትና ተቃራኒ ቡድኖች ከኛ ጋር በሚጫወቱበት መንገድ ስንመለከት በአንዳንድ ነገሮች ላይ ራሳችንን ማሳደግ አለብን። በተደጋጋሚ የሚሆን ነገር ለኛ ዋጋ አላቸው። ስለዚህ ያንን ማሳደግ አለብን፣ ተጽዕኖ መፍጠር አለብን። እግር ኳስ ሁሌ በአንድ መንገድ ብቻ ግብ አይገኝበትም ብለዋል። በእሳቸው በኩል የዴክላን ራይስን ክሮሶች አንስተዋል። በድጋሜ አንዳንድ ነገሮችን ሰምቻለሁ በዚህ ውድድር ዓመትኛ ላይ በተለይ በቆመ ኳስ ዙሪያ፣ ግን ይሄ የጨዋታ አካል ነው ብለዋል። ጨዋታን ለማሸነፍ የትኛውንም አጋጣሚ መጠቀም አለብን እያሉ ይገኛሉ አርቴታ። እንደውም እሳቸው ከሚያነሷቸው ነጥቦች አንደኛው ቡድኖች ዋንጫ የሚያነሱ ቡድኖች በጣም ጠንካራ የመከላከል ክፍል ያላቸው ናቸው። በዛው ልክ ደግሞ በጣም ተጭኖ የተጫወቱ ብቻ ሳይሆን በጥቂት አጋጣሚም ግብ የሚያገኙ ቡድኖች ናቸው። ስለዚህ አንድ ምርጥ ተጫዋች በተቻለ መጠን ቡድኑን ማገዝ አለበት። ዴክላን ራይስ እኛን በብዙ መንገድ ያገዘናል፣ አንደኛው ከቆመ ኳስም ነው ሲሉ ተደምጠዋል። አርቴታ ስለ ዙቤሜንዲም ያነሳሉ። እያንዳንዱ ተጫዋች ከሌላው የተለየ ነው። እኛ ቀድሞውኑ ድንቅ የመሃል ሜዳ አለን፣ ነገር ግን ለመግለጽ የሚከብድ የበላይነትና መረጋጋት ጨምሮልናል ብለዋል። ዙቤሜንዲን ጨዋታውን በፍጥነት የማንበብና የመረዳት መንገዱ በጣም አስደናቂ ነው። እንዲሁም የቡድን አጋሮቹ ወደፊት በሚንቀሳቀሱበት ጊዜ በደንብ ያግዛቸዋል። ጨዋታን ያፈጥናል፣ ጨዋታን ያረጋጋል። የቡድን አጋሮቹ ይበልጥ ባወቃቸው ጊዜ ኬሚስትሪው ሰርቷል እያሉ ነው። የዚህ ተጫዋች ዝውውር በትልቁ መጠቀስ እንዳለበት በወቅቱም ስናነሳ ነበረ። ስለ ቪክተር ዮኬሬሽ የአትሌቲኮ ማድሪድ 2 ግቦችም ተጠይቀው ነበረ። በተጫዋቹ ዙሪያ ምንም ያደረግነው ንግግር የለም፣ ደስታችንን ነው አብረን የገለጽነው። ከዛም ከጨዋታው በኋላ ምን ያህል ደስተኛ እንደሆነ ተመልክተናል። አሁን ሁላችንም ደስተኞች ነን። በየሳምንቱ በሚገጥሙን ነገሮች ሁሉ እየተማረን ራሳችንን እያሻሻልን እንቀጥላለን። ዮኬሬሽም የዚህ አካል ነው። ቡድኑን ግብ ባያስቆጥርም እያገዘ ነው። ለእኛም ትልቅ አቅም የፈጠረም ተጫዋች ነው። በዚህም ሳምንት ጠብቁት ብለዋል ማይክል አርቴታ። አበቃን።